ልምከርህ ነው ያልኩት እንጂ እንዴ እዚህ ውሃ የለ እንዴት ነው ምነክርህ? ውስጥ አስገብታችሁ ልትደፍቁኝ አስባችሁ ነበራ። የምን ውሃ መድፈቅ ነው ያመጣው? ኧረ ተው አንተ ሰውዬ ተረጋጋና ወደ ቀልብ ተመለስ። አንተ ይኸው አንተኛው አንተ ቀጭኑ አንተ አሁን የምታወራኝ አንተ ውስጥ ካሉት ተልከ መተህ ነው አይደለም? ሂድና በሙዳቸው ገብተህ አሰማምጣቸው ተብለህ ተልከ ነው አይደለም? ማንን ነው? ማንን ለማጃጃልና አንተን ለማለት ነው ዞር የምትለው? ሰማቦኛም በሰፈራችን የጨስን ሰይጣኖች ነው። ይህ ሰውዬ ምን ሆኗል? እባክህ እኔ ምንም አልሆንኩኝም። እኛም ባነናል ጉድጓድ ልሰናል አለች አይጥ ድመቶች ሊበሏት እኮ ሲጠቃቀሱ አይታል። እባክህ አንተ በልቶ በቃር የሚሞት የለም። ትገባ እንደሆነ ግባ። ያስታውቅባችኋል እኮ እኔን አስገብቶ ለመቀጥቀጥ ቋምጣችሁ ምራቃችሁን እየዋጣችሁ ነው አይደል? እነማ እናንተ በድሽቃ ልደሽቁኝ። ቆይ እናንተ የምትለው አንቱ እያልክ እያከበርከኝ ነው ወይስ አይና አባስቶ ማሳየት ጀመረ? እኔ በእናትህ እኔ ልጅ መጫጣውት የሆነ ኃይል ከውስጥ ባይገፋፋው ኖሮ እንዲህ ቆፍጠን ብሎ አያናግረኝም ነበር። ወይኔ አባቴ መቼም በጤናው አይደለም። የሆነ ነገርማ ሆኖ ነው። እኔ ምንም አልነካኝም። ናስኪ ሰውዬ እንዳትጠጉኝ። ቆይ ግን ስንት ናችሁ? እነማንን ነው የምትለው? ረዚህ ማንም የለም ብቻዬን እኮ ነኝ። ማንን ልታጃጅል ነው እንዲህ ዞር የምትለው? ድሮ ሶፋ ውስጥ ምን ትሰራለህ? ይኸው ኪሴን ባዶ ነው። ብቻዬን ነኝ እኮ። አንተ ቦቅቧቃ ብቻህንማ አትገባም። ይሄኔ 1000 2000 ሆነን የገባው። አትመነኝ ከፈለክ። እኔ ግን እዚህ ሰፈር ነው የተወለድኩት። አሃ አንተ ሰፋሪ መጤነህ እያልሽኝ ነው? ኧረ እኔ አላልኩም። ደሞ ጣጤ ማለት ምን ማለት ነው? ባክሽ ባላወቃ አታስደይሚ። እንደዚህ ተመሳስላችሁ ገብታችሁ ነው በኋላ ካላፈናቀልኩ የምትሉት። ደሞ ከሰፈር የት ነው ማፈናቀለ? አታረጊውም እንጂ ወይ አሜሪካ ወይ ወደ አውሮፓ ብታፈናቅኝ ደስ ይለኝ ነበር። ታዲያ ውሰጂኝ እንጂ አፈናቅኝ አይደለም እኮ የሚባለው። ኧረ ባክሽ ቆይችንም ማቃትን ቀላሏን አማርኛም ታስተምሪኝ ትሞክሪያለሽ? ቆይ አንቺ እዚህ ሰፈር ከተወለድሽ እንዴት ነው ያላቅሽም? ምናልባት አድጌ ተለውጬብህ ይሆናል ያላወቀኝ። አሃ አንተ አላደክም የተመጣጠነ ምግብ እጥረት ስላለብህ ቀንጭረሃል እያልሽ ነው? ኧረ እኔ አላልኩም። ለምንድን ያላልኩትን የምትለው? እኔ ስላደኩኝ ተለውጬብህ ይሆናል ነው ያልኩት። ይሄው እኔ እያስታወስኩ አንተ ማታስታውሰኝ የአይምሮ እድገት ውስንነት አለብህ ለማለት ነው አይደል? ኦ ጋድ ለምንድን ክፉ ነገር የምትናገረው? ምን ላድርግ ብለሽ ነው? ያለ ሰፈሯ የመጣች እርጉዝ ዝም በመለይ ልጅ አንቺን ባለማወቅ የተበሳጭቼ ነው። አትበሳጭ። ግን እንዴት ነው እርጉዝ ዝምቧን የምትለያት? እኔ ስላስረገዝኳት ነው የለየዋት። ዋት እኔንም ተስፋ ብለሽ ሰጠረኝ እንደዚህ ነበር የደነገጥኩት። እኔማ ስለማውቅ ነው የጠራውክ። እኔም ስላስረገዝኳት ነው የለየኋት። እንዴት ነው ሰው ዝምብን የሚያስረግዘው? እንዴት መሰለሽ? እልሽ እኔ ከላይ ሆነና ምን አውቄ ነው ባክሽ። የኔ ዘር ፍሬ ወሰደና ዝምባ ውስጥ ሲጨመር ታረግዛለች። እኔ ይሄንን አላውቅም። እንዴት አታውቂም? በስልጣኔ ጫፍ ከደረሱት ሀገሮች ነው የመጣሁት አላልሽኝም እንዴ? ከዛም ብመጣ እኔ እዛ አልሰማሁም። ይሄው አሁን ሰማሽ እኮ። ሂጂና አቃጥሪላቸውና ህዝቡን ሁሉ ዝምብ መሳይ ሰው ያደርጉትና እንደውም እንድጠፋላቸው ነው የሚፈልጉት። በአንድ ፊሊት ይረፈርፉናል። ቆይ ወዴት ነው? ቆይ ምንድነው? እንጋድላታለን ብለህ ዝተብኝ ሄደህ እንቅልፍስ የሚወስደኝ ይመስላል? ሰውስ መሆን ይመስላል? ተማ አርፈህ ካልተቀመጥክ እንጋደላታለን። እሺ ለቺክ ብለህ ነው የምንጋደለው? በሀገርና በቺክ ቀልድ የለም። የባሰው መጣ። ቆይ አንተ እንደዛ ተጎራብጣችሁ አንድ ላይ ላትሆኑ ነገር ለምንድን ነው ኋላስ የምትሆንብኝ? ስማ አይደለም ማላስ ከፈለኩ አፍራሽ ሆናለች። አሁን ኤርሚ አትገጅር። ባይሆን በውሃ ይለቅ ብለህ መርቀህ ላከኝና። እሺ በውሃ ይለቅ ብዬ መርቄ ልኬ ከዛስ አፈር ከሚበላው
ከሚያረሰርሰው። አረ የሚሆን ነገር ያረስርስ። አሬ እርሚ እንዲህ ማጠርዛቱኝ የገባሽ አራዳ ልጅ አልነበርሽም እንዴ? ነበርኩ። በመቅዲ ጉዳይ ግን ፋራ ገገማ ሰገጤ። አሁንስ አበዛው። የእሷስ መብት አይከበርም እንዴ? እሺ የኛ የሴቶች ጉዳይ የምን መብቷ ነው የሚከበርላት? ለምሳሌ መኪና የሆነ ማይል ሴጅ ከሄደ በኋላ ሞተሩ በአግባቡ ስራው እንዲያሳልጥ ዘይት ይቀይራል አይደል? አዎ ይቀይራል። መቅዲም ያንተን ጉልፋቱ አደረገኝ ብላ በእኔ መቀየር ብትፈልግ መብቷ አይደል? መብቷ መብት ነው እኮ። ግን የኔ አንጎልፋቶ ካደረጋት ያንተ ሻታ ነው የሚሆንባት። እሱን ትሞክረኝና እናያለን። የምንን ያውቅልሻለሁ ማለት ነው። አብጠርጥሪ በደንብ አርጊ ነው ማቅላት። ለነገሩ ከባለቤቱ ላይ ያወቀ አሽቃባጭና አሽለጥላጭ ነው አሉ። ቢኒ በሰላም ነው ግን መቅዲውስ ገብቼ ካልተጨባበጥን ብለ እንደዚህ ግግም ያልከው? ብንጨባበጥ ምን ችግር አለው? የሀገራት መንግስታትን አላየም? ለሰላም ለፍቅር ለወዳጅነት ሲጨባበጡ። ኧረ እባክህ ለወዳጅነት? አዎ እንደውም እኮ ወዳጅነታችን ለማጠናከር ለምን ውስጧ ገብተን የወዳጅነት አደባባይ አንገነባ? አልፈልግም። በመቅዲ ጉዳይ እኔ ከማንም ሰው ጋር መወዳጀት አልፈልግም። ምንድነው እንዴ? ይሄማ በጣም ወልዲስና ኋላ ቀርነት ነው። ኋላ በመቅረስ ነገር ይገኛል መሰለ ቢኒ። የስልጣኔ ማማ ላይ የደረሱ ፈረንጆች ቺክን ተካፍሎ ስለመብላት ምን እንደሚሉ ታውቃለህ? እሺ ምን አሉ? ሼር ዘፋን ሼሪንግ ሂሳብ ፒነስ ይላሉ። እሺ እንደውኛ አበሾችስ ምንም አላለም ብለናል እንጂ። አይ ቢኒ ቺክን ተካፍሎ ስለመብላት ያለሽ ዕውቀት እኮ ጠለቅ ያለ ነው። እስኪ ምን አለን? ጎጃም ያረሰውን ለሸዋ ካልሰጠ፣ ሸዋ ያረሰውን ለኢሉባቡር ካልሰጠ፣ ኢሉባቡር ያረሰውን ለመቀሌ ካልሰጠ፣ መቀሌ ያረሰውን ለባሌ ካልሰጠ። አረ በቃ አገሩን አርሰህ ጨረስከው። የሚታረሰው መሬት ይገኝ እንጂ ቀላል አርሼ ኮትኩቼ ነው የምተክለው። ባናት ተተከል። እሺ ኤኒዌይስ አባቢን ድንገት ካወከው ያበበ ልጅ ነኝ። አበበ 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 አሃ አበበ በሶ የሚበላው። አይ ስነ ስርዓት በአባቢማ መቀለድ አይቻልም። ምን ታረጊዋለሽ? ባልጠፋ ምሳሌ በልጅነት አይሙሬ አበበ ሲባል በሶ ሲበላ፣ ጫላ ሲባል ጩቤ ሲጨብጥ ነው የሚመጣብኝ። የኔ አበበ ግን በሶ ሳይሆን በርገር ሲበላ ነው ያደገው። ውይ ይቅርታ፣ አበበ ያልሽኝ ታናሽ ወንድምሽ ነው እንዴ? ኧረ አይደለም አባቴ ነው። እና በሳቸው እድሜ እዚህ እኛ ሰፈር በርገር እየበሉ ነው ያደጉት። አቶ አበበን ስታገኛቸው እንደዚህ በይልኝ። ምን ልበልልህ? አትበጥረቁ። በርሶ እድሜ እንኳን እዚህ እኛ ሰፈር አሜሪካንም በርገር አታውቅም ነበር በይልኝ። አይ ዶንት ኬር። አባቢ ግን በርገር በልቶ ነው ያደገው። ግድ የለሽም አልበሉም። ምናልባት አነባበሩ ይሆናል የበሉት። ምንድነው የሚነባበረው? የኢትዮጵያ በርገር ነው። ፈረንጆቹም እኛ እንጀራ ስንደራረብ አይተው ነው ዳቦ ደራርበው በርገር ያሉት። እኔ አላውቅም። እሱስ ልክ ነሽ። ስለ ድሮ ማንነታችን ጋሻ አቤ ካልነገሩሽ በምን ታውቂያለሽ? ግን ምን አይነት ቀዳዳ ናቸው? ማን ናቸው? በርገር እየበሉ ያደጉት አበበ ተብየው ናቸው። እንዴ አባቢን እየሰደብከው ነው እንዴ? ኧረ ምን ቁርጥ አድርጎኝ። ስለ ረሱ ስለ ድሮ ማንነታቸው ልንገራቸው ብዬ ነው። እንዴ ዋናው ጉዳይ ረስቸው። አንተ ግን ምን አይነት ጨካኝ ሰው ነህ? ምን አደረኩ? ከመቅዲ ጋር ለትንሽ ጊዜ ቢሆንም ጥሩ የፍቅር ጊዜ ያሳልፋችኋል። አሳልፈናል። ወደፊትም ምርጥ የፍቅር ጊዜ እናሳልፋለን። ዝም በል። ምን በወጣትና ከእንዳንተ አይነቱ አረመኔ ችግርና ህመሟን ከማይረዳ ሰው ከተጨማሪ የፍቅር ጊዜ የምታሳልፈው? እንዴ ምን አደረኩ? መቅዲዬ እኔ ሳላውቅ የሆነችው ነገር አለ እንዴ? ሂድ አቦ አታስመስል። ትንሽ እንኳን አታሳዝንህም? ኧረ አዝንላታለሁ። ምነው መቅዲ ታመመች እንዴ? ኧረ ብትታመም ይሻላታል። ቢያንስ ታክማ ትድናለች። ታዲያ ምን ሆነች? ውይ ከስራ ተባረረች። ከስራ ብትባረር ምን ችግር አለው? ሌላ ስራ ትገባለች። ታዲያ አስጨነቅኝ እኮ። እሺ ምንድነው የሆነችው ነገር? የልጅቷን ራብና ጥማት ላትረዳት ብነግር ምን ጥቅም አለው?
ረሃብ? አንተ ረሃብ ስልኩ ይሄኔ ምግብ መስሏል አይደል? ታዲያ ምንድነው የተራበችው? ሆዳ የሰው ልጅ በዋና በምግብ ብቻ አይኖርምሽ። እሺ ታዲያ ምንድነው የተራበችው ተጠማችው? ፍቅር። ፍቅር? አዎ ልጅቷ በፍቅር ጠኔ ተራበች፣ ተጠማች፣ ተቃጠለች፣ አረረች እኮ። እኔ እያለሁላት? ተው እንጂ አንተ አለህላት እንዴ? አዎና ፍቅርን በአግባቡ አጣጥሜ እኮ ነው የምሰጣት። ትሽ አለው ትላለህ እንዴ? ደግሞ ካንተ ይልቅ ጥሩ ይዞታል ያለ ሬሳ ምርጥ ፍቅር ይሰጣታል። እሷንሽ ፍቅር አይሰጠኝም ያለች? አዋ እና ታዲያ እኔ ለምን የፈለገችኝ ይመስላል? አንተን የፈለገች አናዳኝ ሁለተኛ እንዳትደውይ ስላልኳት አይደለም። እባክህ ቢኒዬ በፍቅር ጥማት መሞቴ ነው በነፍስ ድረስልኝ ብላኝ ነው እኮ። እኔ ጋር እንዳትደውይ ስላልኳት በአንተ ልትበቀለኝ ፈልጋ ነው። አረ የምን በቀል ነው? ለራሷ ምስኪን ያ ምስኪን ንግግሯ እንዴት አንጀቴ እንደበላው አሁን ድረስ ጆሮ ላይ ያቃጭልብኛል። እንዴ እችን የምታክል ቤት እንዴት ነው ሺህ ሰው የምትችለው? ሚሊኒየም አዳራሽ መሰለ ነው ወይስ ራስን አጥወልውሎ ብዥ ብሎብህ ተባዝቼ እየታየው ነው? እኔ ምንም ብዥ አላለብኝም። ሆድ ውስጥ እንኳን 1,000 ሆናችሁ መግባት ትችላላችሁ። እንዲያውም ሆድ ከሀገር ይሰፋል የሚለውን ተረት የተረታችሁት እናንተ ናችሁ። ልብሴ ልቀይር ብለህ ነው አይደል የመጣው? እሺ ግባና ቀይር። አልቀይርም፣ ትቼዋለሁ። እምቢ፣ አልፈልግም፣ አልቀይርም። እንዲያውም ከፈለግኩኝ ልብሴን አውልቄ እንዳበደ ሰው እሮጣለሁ። ምን ያስቃል? ማለቴ ምን ያስቃችኋል? አይ አንተን የሚያክል ትልቅ ወፍራም ክቡን ባንክ የሚያክል ሰውዬ ራቁቱን ስሮጥ እየታየኝ እኮ ነው። ኧረ አስገብታችሁ ደህና አድርጋችሁ ስትቀጠቅጡኝ አልታያችሁ? ይህ ሰውዬ ከምሩ ነው እንዴ? ኃይልዬ እኔ እኮ ልጅ ይትባረክ ነኝ። እጅግ ብቻ አስኳቸው። አንድም ቀን ልጄ ኃይልዬ ብሎ ጠርቶኝ አያውቅም። በፊትማ ስለምታናድደኝ ነዋ። አሁን ግን ስላመማ አሳዝነኸኝ ነው። ማ እኔ አላመመኝም፣ ደህና ነኝ። እንዴ ቅጥቅጣውን ጀመራችሁት እንዴ? ተነስና ትንሽ ግባና ረፍታል። እንዳትጠጋኝ፣ በእጄ ሰበብ ትሆናለህ። ማለቴ ሰበብ ሆንባቸዋለሁ። እንደዚህ ሆነማ ዝም ብዬ አላይክም። እንዳትጠጋኝ፣ እኔ ብዬ ልጮህ ነው። ኧረ ኃይልዬ ሰው ምን ይልሃል? እኔ ኃይልዬ ብለህ አትጥራኝ። እሺ አልልም ኃይልዬ። ኃይልዬ አትበለኝ። ውስጥ ያሉትንም ንገራቸው ኃይልዬ ብለው አይጥሩኝ። አይሉም። ና እንዳትጠጋኝ። እኔ ልቀቅ፣ ዞር በል። እናት ወይኔ በጓ መጡ። ይትባረኬ ወይዬ እንድላቸው ነው አቆላምጦ የሚጠሩኝ። ምንም አያቆላምጡኝ። አውቄበታለሁ። እኔን ወደው ሳይሆን በጓን ፈልገው ነው። አንተ ይትባረክ። ይኸዋ
ለትንሽ ደቂቃ እንዳልሰማ በሆንባቸው ማንነታቸው ተጋለጠ። አቆላምጠው ይትባረክ እንዳላሉኝ ኃይልና ቁጣ በተቀላቀለበት ቅላጼ ይትባረክ አሉኛ። አስመሳይ ምንድነው ወደ ሰማይ የሚያንጋጥጠው? በእምነትም በምክር ማግኘት ሲያቅተው በቀን በጠራራ ፀሐይ በኮከብ ቆጠራ ለማግኘት እየሞከረ ነው እንዴ? ምን ነው ድምጻቸው ጠፋ? መጥራት ሰልችቷቸው ሄዱ እንዴ? ወይ መሄድ እኚህ ጎረቤት ሰፈሩ፣ ሀገሩ፣ መንደሩ እቁብ ውድሩ የመሰከረላቸው ከያዙ የማይለቁ ታይገር ኮላ እኮ ናቸው። አንተ ይትባረክ አትሰማኝም እንዴ? መቼም ባልሰማሁት ደስታዬ ነበር። እርሶም መስማት በዚህ ሰዓት ትርፉ ወጪ ነው። አሃ ይሄማ አውቆ ነው የበጓን ጉዳይ ለማረሳሳት ነው እንዳልሰማ የሚሆነው። አንተ ይትባረክ መጋኛ ማላመጫህን በጫማ ጥፊ ይዝጋው። ስማንተ ወይኔ ድምጻቸው ቀረበ። ምንድነው መጡ እንዴ? አንተ ይትባረክ ወይኔ መጡ እንዴ? ናንተ ወዴት ነው የምትሮጠው? ወዴት ነው የምትሮጠው? ልደበቅ ማለቴ ፈለጉኝ፣ ጠሩኝ። አረ ሞት ይጥራ። ምን ነው እናት? ምን ነው እኔን ሞት ይጥራኝ? አዎ ሞት ይጥራ። ስንት ጊዜ ላንቃዬ እስኪበጠስ ይትባረክ አንተ ይትባረክ እያልኩ ስጠራ ቆይቼ እናት ጠሩኝ እንዴ ትላለህ እንዴ? እና ቢሆንም እንዴ ሞት ይጥራ ማለት እኮ ድፍት በል ፍግም ያርግ ሙት ማለት እኮ ነው። የዘንድሮ ልጆች ፖለቲካውን መተንተን ደግሞ አልበቃ ብሏችሁ እርግማኑንም መተንተን ጀመራችሁ። አረ ለመተንተን አይደለም እና በእርግማን ላይ ያለህን ጠለቅ ያለ ዕውቀት ልታሳየኝ ነው እንዴ? እርሶ ጥርሶትን የነቀሉበት እያሉ እኔ ምን ብዬ ነው ማሳየውት? ማናንተ? እኔ ነኝ በእርግማን ጥርሴን የነቀልኩት? አረረረ እርሶ አልነቀሉም እንዴ? እርሶ በጎረቤት በሰፈሩ በሀገር በመንደሩ በቁብ በድሩ የመረቁት ምርቃት መሬት ጠብ ማይል የተመሰከረሎት ነው። እንደው መጋኛ ያንጠባጥበህ እዚህ እኮ የለም። እንዴት ብለህ ነው የምትነግረው? አንቺ የማንን ጎፈሬ ታበጥሪያለሽ? ደብዳቤ ቀርቷል ኢሜል ነው አላልሽም? ኢሜል ታረጊላችኋለሽ? እሺ ምን ብዬ ኢሜል አድርግልህ? መጀመሪያ ላኪ ተስፋዬ፣ ተቀባይ አቶ አበበ ትያለሽ። እንዴ ኢሜል ላይ እኮ ላኪ ተቀባይ ተብሎ አይጻፍም። እና እኔ እንደላኩላቸው በምን ያውቃሉ? እኔ ኢሜል ሳደርግለት ማን እንደላከለት ነግረዋል። እሺ ይድረስ ለአቶ አበበ የኔ በርገር በሊታ ለጤናው እንደምንወት እኔ ከርሶ ሐሳብና ናፍቆት በስተቀር በጣም ደህና ነኝ። ውሸታ ሳታውቀው ነው እንዴ የምትናፍቀው? እና ሰላም ሳለላቸው ዝም ብዬ ለሞልጫቸው? ደግሞ መሞለጭ ምንድነው? ሰላም ሳለላቸው ወደ ጉዳይ ልግባ ወይ ማለቴ ነው። ትችላለህ። አንቺ ልጃቸው ከፈቀድሽልኝ እሞልጫቸው። ሞልጫቸው። እርሶ ትልቅ ሰው አይደሉም ወይ? ለምን ድሮ ማንነቶን ይሸመጥጣሉ? ምንድነው የሚሸመጠጠው? ቅጠል ምን ታዳርቀኛለች እባካችሁ? ለማንኛውም የድሮ ማንነቶን አይሸምጥጡ፣ የኋላው ከሌለ የለም የፊቱ በያቸው። ምንድነው የኋላ የፊቱ? ምንድነው ሁሉን ነገር እንደዚህ መጠየቅ እንዴ? አንዳንዴ እንደገባው ሆነሽ አታልፊም እንዴ? እንዴ ሳይገባኝ? አዋ እኔን በእንግሊዘኛ ከላይ ታይ ስታጣደፊኝ እንደገባሁኝ አሳሬን ስበራል ነበር እንዴ? ደግሞ አሳር ምን አይነት ምግብ ነው የምትበላው? በቃ ታዩ በቃ እኔ ነኝ ጥፋተኛው። እኔ ማን የሚሉኝ የማንነት ባላደር አስጠባቂ ነኝ። እንዲገባኝ ቀለል ባለ አማርኛ ንገረኛ። ኧረ እባክሽ
ሳይገባሽ ይቀራታል እንጂ አማርኛንማ አላቀልም። የትኛው ንግግር ነው አንጀት ነው ይበላ? ቢኒዬ ጓደኛ ሊገለኝ ነው ስትለኝ ደንግጬ ምን ተፈጠረ? በሽጉጥ ነው በጩቤ የሚገልኝ ስላት እሱማ የወንድ ልጅ ተግባር ነው አለች። አቦ በእናትህ ባጭሩ ተናገር። ምንድነው የዩቲዩብ ሰዓት እንዲሞላ ነገር እንደሚያንዛዛ አክቲቪስት እንዴት ዙሪያ ጥምጥም ትዞራለህ? ኧረ እኔ አልዞርኩም። እሷ ያለችኝ ቃል በቃል ልንገር ብዬ ነው። እሺ ንገረኝ። እኔ በፍቅር ራፍ ሰብስቤ መቼ መጥቶ የልቤን ባደረስልኝ ስል ይመጣና እሽሩሩሩ እሽሩሩሩ እንደተባለ ሕፃን ጠምልል ብሎ ይተኛል። እኔ ነኝ የምተኛው? አንተ ብተኛ ምን ችግር አለው? እንደዛ እንደ 3 ወር አተኛ ትነሳለህ። እና ማን ነው የሚተኛው? እፉ ነው ስሙ አይጠራ ወይ ብሎ መጥቶ ደግሞ የኔንም ቢያስተኛው መቅድዬማ እንደዚህ አትልም። ገና ለገና በመለመና ልትሳካ ሲል በማጥላላት ልትገባ አትገባት። ወንድነቴን ሳይንስልህ ኤርሚ ሰነፈብኝ። ልክ እንደ ጄንሰር ቱር አድርጌ ያላስነሳው ነገር ግራ ገባኝ አለች። እንደማልሰንፍማ አንተም በደንብ አድርገህ ታውቃለህ። ወዴት ነው ሞክራ ያረጋገጠችልህ እያለች እኔ የት ነው ማቀ? እንዴት አታውቀኝም? ስንቶቹን ሴቶች ዋይ እንዳስባልኳቸው እኮ በብዛት ይሆናላ። ዋይ የወንድ ያለ ያሰኛቸው። እኔ ቆሻውን ምን ነው የምትለው? እኔማ ምለው ሰነፍነህ ተብለህ ስም ከሚጠፋ ልክ እንደ ርሲሊንግ እጄነክ ተቀይረኝና ወደ ሜዳው ገብቼ ላግዝህ ነው እንዴ። ሶሴትዮ እንዴ ጥሩ ሰው አልነበሩ እንዴ? ምንድነው 10 ጊዜ የሚራገሙት? ዛሬ በግራ ጎኖት ነው እንዴ ተነሱ? በግራ ጎኔ አይደለም ለምን በጭንቅላት ያልነሳ ምን አገባ? ስማ በጭንቅላቱ አይደለም ባውራጣቱም ተስፈንጠረው መነሳት ይችላሉ። እኔ ያገባኝ ግን አይራገሙ። እና አይታይን ስትደበቅ እያየው እንድመርቅ ነው የፈለከው? ኧረ እኔ አልተደበኩም። ዝም በል። ባይኔ እያየው ልታስደይመኝ ልታጋድመኝ? ኧረ ጥላቶት ይጋደም። ኧረ እኔ አላጋድሞትም። ልታጋድመኝ አላልኩም እኮ እሱ አይሉም። እኔ ያልኩት ስትደበቀኝ ባይኔ እያየው ልትዋሸኝ ነው ወይ? ኧረ እኔ አልዋሸሁም። እና እኔ ነኝ የዋሸሁት? እሱን ራስዎት ይወቁ እንጂ እኔ ምን አቅሎታል? ይትባረኪ አንተም ተበላሸህ። ኧረ እኔ አልተበላሸሁም። ደግሞ እኔ ሬዲዮ ወይ ቴሌቪዥን ነኝ እንደምበላሸው? ወይ ደግሞ እንደ ፍራፍሬ ሙዝ ወይ ብርቱካን ነኝ እንደምበላሸው? እኔ ቁጭ ብድጉ ራሱ እግሬን አሳምሞኛል። ልቀመጥ። ይትባረኪ ወይ እናት አታውቅም እንዴ? ምኑን? ፍራፍሬ ብቻ ሳይሆን ሰውም ይበላሻል እኮ። ይበላሻል እንዴ? አዎ ልክ እንዳንተ የሰው ማርች ይሆናል። ማርች እኮ የማይጠቅም ማለት እኮ ነው። አዎ ድሮ ትጠቅም ነበር። አሁን ግን ተበላሽተ የማትጠቅም የሰው ማርች ሆነሃል። እንዴ ቆይ ምን አደረግኩ? ለምን አይተኸኝ ተደበክ? ለምን እደበቆታለሁ እንዴ? እኔና እርሶ አኩኩሉ እየተጫወትን አልነበር? ኧረ በደንብ ተጫወትን እንጂ። እኔ ይትባረክ እርሶን ከሚያክሉ ትልቅ ሴትዮ ጋር አኩኩሉ ተጫወትኩ። አዎ አንተ ይትባረክ እኔን ከሚያክሉ ትልቅ ሴትዮ ጋር አኩኩሉ ተጫወት። እና ኢሜሉን ታውቀው? አዎ ትቼዋለሁ። ሲመጡ ነግራቸዋለሁ። አይመጣም እኮ። ውይ ለምን? አሸባሪ ተብለው ነው እንደ ፈረጠጡት? ኧረ አባቤ አያሸብርም፣ ጨዋ ነው። ማንስ ባልጎ ነው በአሸባሪነት የተፈረጀው? እኔ እንጃ። ባለጌ ስለሆንሽ አይደለም በአሸባሪነት የምትፈረጂው። እና ለምንድን ነው? አላወራ አልናገር በለፈለፉ ባፊ ጠፉ አሉ።
አወራው ብዬ ስጀምር ካፌ ለቀም አድርገሽ ሄደሽ ልታስደፊኝ። አባቢ እኮ እዚህ የማይመጣው ስለሚያመው ነው። እሳቸው እዚህ ሲመጡ ቆሻሻ ለቆሻሻ ምን ያልከሰክሳቸዋል? አርፈው ቤታቸው አይቀመጡም? ቆሻሻ እኮ አይደለም አየሩ ነው። ምን ነው አባትሽ ቅምጥል ቅምጥልጥል ብልጥጥ እንቁላልን የት ልጣላሉ እንዴ? አሁንስ አበዛው። አባቢ ዶሮ ነው እንቁላል የሚጥለው? እሺ ቆይ እንደው ዝም ብለው ሲያካብዱ ነው እንጂ እዚህ ሲመጡ አየሩ የሚያማቸው ድሮ እዚህ እያሉ አየር ከአሜሪካ እየመጣላቸው ነበር እንደሚተነፍሱት። አየር እንዴት ከአሜሪካ መጥቶ እዚህ ይተነፈሳል? እኚህ ሰውዬ ባንዳ ናቸው። እኔ ምንም አልገባኝም። ተው በቃ። አየሯ ምግብ ነው። 13 ወር ፀሐይ ያላት ሀገር ናት የሚለውን የኢትዮጵያ መልካም ገጽታ ለማበላሸት ከውጭ ኃይሎች ጋር ተመሳጥረው ያሴሩት ሴራ ነው። ቆይሽ ወንድም እህት የለሽም? ወንድም አለኝ። ዳኒን ታውቀዋለህ? በፊት ራስታ የነበረው እንዴ? አንቺ የጋሽ አበበ እዚህ እኛ ሰፈር ብቸኛ ብረት በር ያላቸው ጽጌረዳ ነሽ እንዴ? አዎ ጽጌረዳ ነኝ። ውይ ነይ ሳሚኝ። ወይ ጽጌረዳ አንቺ እውነትም አድገሻል፣ ወፍረሻል። አንተ ግን ድሮም ቀጭና አሁንም ቀጭነ። ታይ ጥብቅ አርገሽ ቀጭነ ስትኝ ምላስሽ ላይ እንዳልበጠስ። አመሰግናለሁ። እገዛ ግን አያስፈልገኝም። እንዴ እርዳታ ለመጠየቅማ አትፈር። እርዳታ ለመጠየቅ እኮ ቢኒዬ አላፈርኩም። በመቅድዬ ጉዳይ ግን ከማንም ሰው ጋር መረዳዳት አልፈልግም። ያስፈልገዋል እንጂ ዘፈን የጋዱ ዓለም ነጸብራቅ አይደል ይባላል። ምን ነው ይባላል? አይደለም ነው። እሺ ነው። ግን እኛ ካወራነው አሁን ስለ መረዳዳት ጋር ምን ያገናኛል? ያገናኘዋል እንጂ ምናልባት የኛን አይነት ጉዳይ ገጥሟቸው ይሆንስ? አበባ ደሳለኝና ትዕግስት ፋንታውን እርጅኛ አብሮ አደጌ ብሎ የዘፈኑት እንጂ። ግን ቆይ አንተ ሀገር ለሞላ ሴት የኔን ዩዝድ ሰከንዳን ችክ ለመብላት እንደዚህ ግግም ያልከው ለምንድን ነው? ዩዝድ የሆነችው ላንተ ነዋ። ለኔ ብራንድ ኒው የትም ያልተነዳች 00 ነች። እንደውም ልንገርህ መቅድዬ አትሆነ። እየመከርከኝ ወንድም ጋሼ? አዎ ለምን አልመክርም? ከኔ ተማር። ብልጥ ልጅ ከሰው ይማራል እኮ ነው የሚባለው። ግድ የለም በመቅዲ ጉዳይ ጅልም ፋራም ሰገጤም ነኝ። እውነትም ጅልም ፋራም ሰገጤን ያልኩህን መድገም ነው። እና የሚጠቅመኝ እኔ መች አጣሁት? እንደውም እውነቱ ንገረኝ ካልከኝ ሳልል እንኳን እውነቱን ውሸቱን እየነገርከኝ አይደል? መቅዲ ማለት ምንም ንፋስ ማታስገባ ግጥም ያለች ግራጎኔ ነች። ስላላወቃት ነው። ስማ እንኳን ግራ ጎን ልትሆን ይቅርና ቀኝና ግራ እስከሚምታታ ድረስ ነው ግራ የምታጋባ። ቆይ የዚህን ያልገገ ያልከው ተመልሰህ ከመቅዲ ጋር ታርቅ አንድ ላይ መሆን ታስባለህ እንዴ? ማ እኔ? ኧረ በስመ አብ በል አልልም። ከፈለክ ራስህ እንደ ሴጣን እንድትጠፋል በስመ አብ ማለት አይደለም ዳዊትም ድገምባት። ኧረ እቺ ካንተ ማጠገብ መጥፋት አለባት። ስማ ሴጣን በሷ አይን ሲታይ ብረት ግቢ ውስጥ ተዘግቶበት ያደገ የዋ ምስኪን ያብታም ልጅ በል። እኔ በበኩሌ አልተጫወትንም። እርሶ ግን የተጫወትን ከመሰሎት ምናልባት ልጅነቶት ናፍቆት ይሆናል። አዎ በጣም ነው ናፈቀኝ። ታዲያ ከናፍቆት ምን ያሳፍሮታል እንዴ? በእኔ ከሚያሳብቡ ይትባረክ አኩኩሉ እንጫወት አይሉኝም? እሺ እላለሁ። ይትባረክ። አቤት። አኩኩሉ እንጫወት። እሺ ኑ። መጀመሪያ ግን ቀድሞ አኩኩሉ የሚለውን ለመለየት አሌቡም እንጣል። ጊዜ ጣል። ምን ነው እናት ምን ነው እንዴ? ጊዜ ጣል እኮ በጣም ከባድ እርግማን ነው እንዴ? ከባድ እርግማን ነው እንዴ? አላወቅኩም። ለነገሩ እኮ አንተ የእርግማን ኤክስፐርት ነህ። ወይ ምን አደረኩ? ስራ ቢረፍድብኝም እርሶን ላለማስከፋት ብዬ አኩኩሉ እንጫው ሲሉኝ እሺ ባልኩኝ። ይትብዬ
እኔን ላለማስከፋት ከፈለክ ከአኩኩሉ ይልቅ ሹሌ ይሄ እርግጫ እንጫወት እኮ። እኔና እርሶ እርግጫ እንጫወት? አዎ ምን ነው? አይ ምንም። የሴትዮ ቁጭ በድግ ሲሰሩ ካራቲስት የሆኑ መሰላቸው እንዴ? ምን ብቻ አንተ አጉተመትማለህ? ፈራህ እንዴ? አይ አልፈራውም። እና ጀምራ ማለቴ አጉል ቦታ ተመታተን ጦስ እንዳይሆኑ ብዬ ነው። ማ እኔ ነኝ በአንተ ተመትቼ ጦስም ሆነው? አይ እኔ ነኝ። ያው እንደሚያዩኝ እርሶ ጊዜው ቢያልፍቦትም እኔ ገና ያላገባሁ አንድ ፍሬ ልጅ ያልወለድኩ እኮ ነኝ። እና ብትሆንስ? እርግጫ ተሰንዝሮ ምን ላይ እንደሚመታ አይታወቅም እንዴ? በኋላ ተኮላሽቼ ብቀርስ? ምን ነው የሚኮላሸው? ደግሞ እኔ ነኝ ካንተ ጋር አኩኩሉ ለመጫወት አሌቡም የምጥለው? ኧረ አይደሉም። እና ታዲያ ምን ትቀባጥራለህ? ምን ላርግ? መዋሸት ጀመርክ ሲሉኝ ያው የኔ ነገር ያውቁት የለ ድንጉጥ ነኝ። አኩኩሉ እንጫወት ብየውት ረስቸው። አሁን መንበዛበዙን ተውና በጉስ